በፕሪቶሪያ ስምምነት ምክንያት ወደ ጫካ የገቡ የአማራ ታጋዮች ወደ ቤታቸው መመለስ መጀመራቸው በጣም ደስ የሚያሰኝ ነገር ነው። እኔ የፕሪቶሪያ ስምምነትን አልጀርስ 2.0 ብዬ ነው የምገልጸው። በተለያየ ጊዜ እንደምለው ኢትዮጵያውያን ጦርነት ያሸንፋሉ። ከጦርነት በኋላ ያለውን የዲፕሎማሲውን ጉዳይ ነው የሚሸነፉት። አድዋ የሚሆነው ይሄ ነው። አድዋን ካሸነፍን በኋላ ከአድዋ ጦርነት በኋላ የነበረውን ስምምነት ኢትዮጵያ ተሸነፈች። አልጀርስ ላይ የሚሆነው ነገር ይሄንን ነው። በጦርነቱ ኤርትራን አሸንፈን ከዛ ላይ ኢትዮጵያን ወደብ አልባና ባድመን ሳይቀር ጠቅላላ አስረክበን መጣን ማለት ነው። በሴም ሀፕን በፕሪቶሪያ ስምምነት እንግዲህ አስበው ከህወሓት ጋር ምናምን ዓመት አብሮ ይኖሩ አብሮ የሰሩ ውስጡን ስለ ህይወት በደንብ ከኛ በላይ የሚያውቁ ሰዎች ህወሓትን ማመናቸው ነው። ይመለሳሉ፣ ሰው ይሆናሉ፣ ከዛ በኋላ ኢትዮጵያን ለመገንባት አብረውን ሊሰሩ ይችላሉ ብሎ አስበው ነው እነዚህ ሰዎች ፕሪቶሪያ ናይሮቢ ሄዱ የተበሉት። አንድ የምናውቀው እውነት አለ። ህወሓት በተአምር ለሀገር ግንባታ የሚሆን ተቋም አይደለም። ለዛ አልተፈጠረም። ለማፍረስ ግን ተፈጥሯል። አብዛኛውን የአማራ ወጣት ወደ ጫካ የላከው ፕሪቶሪያ ስምምነት ነው። ለምን? የአማራ ህዝብ ከዘመናት በኋላ በኃይል የተወሰደውን ግዛቱን አስመልሷል። የፕሪቶሪያ ስምምነት ምንድን ነው የፈጠረው? የአማራ ወጣት በደሙ የመለሰውን ግዛቱን ለቲፒኤልኤፍ እንደገና መልሶ ይሰጣል የሚል መልእክት አስተላለፈ ለአማራ ወጣት። በቃ በዛ ነው የሁሉ ችግር ውስጥ የገባ ነው። ከዛ በኋላ የተደማመሩ ብዙ ነገሮች አሉ። ስለ ልዩ ኃይል መፍረስ ለምናምን የሚባሉ እነዚህ ብዙ ነገሮች አሉ። እነሱ በሙሉ ቅባት ናቸው፣ ከላይ የተቀመጡ ነገሮች ናቸው። አሁንም ቢሆን በማሻማ ቋንቋ ወልቃይትና ራያ የአማራ ግዛት ነው ብለን ማረጋገጫ መስጠት መቻል አለብን። ቲፒኤልኤፍ ወልቃይትን ሰጠ፣ ራያ ሰጠ፣ ባህር ዳር ሰጠ፣ ጎንደር ሰጠ፣ 4 ኪሎ ካልመጣም አይመለስ አይልም። አንደኛ ቲፒኤልኤፍንም ከመሞት አላዳንከውም። ሁለተኛ የአማራን ወጣት አትኸዋል። ከሁሉ በላይ ፕሪቶሪያ ምን አደረገ መሰላችሁ? የልብ ለቲፒኤልኤፍ ሰጠውና አሁንም አውራ ነኝ፣ አሁንም የምስራቅ አፍሪካ የሆርን ኦፍ አፍሪካ ገዢ ነኝ ወደሚል ትምክህት ውስጥ አስገባው። የተደመሰሰ የተነፈሰውን ትዕቢቱን እንደገና ሞቅ እንዲል አደረገው። ወይ አማራን ህዝብ አላዳንበት፣ ወይ ትግራይ ህዝብ አላዳንበት፣ ወይ ሌሎቻችን ሰላም አላገኘንም። ቲፒኤልኤፍንስ ምን ጠቀመ? የትግራይ ህዝብንስ ምን ጠቀመ? ፕሪቶሪያ የሚባለው ነገር ጀስት ኢትስ ኤ ሜስ። በቃ የሀገሪቱ መከራ ምንጭ ብቻ ነው የሆነው። በፕሪቶሪያ ስምምነት መሰረት ዓለም አቀፍ እውቅና ያገኘው አሜሪካ ከጎኔ ናት፣ ከሌላ ከጎኔ ነው ምናምን ብሎ ዘፈን ክብ ሰርቶ ዘፈን እየዘፈነ የትግራይን ህዝብ ይዞ ጫካ ነው ገባው፣ ገደል ነው ይዞ ገባው። ፎልስ ሴንስ ኦፍ ሴኩሪቲ ሰጠ ለቲፒኤልኤፍ። ቲፒኤልኤፍ ትግራይን ለማጥፋት የሚሄደውን ቁልቁለት እንደ ቤንዚን ነው የጠቀመው፣ እንደ ነዳጅ ነው የሆነው። እኛ ማገዝ ነው። ስለዚህ ትግራይ የሚባለው ሲጠፋ ከቲፒኤልኤፍ እኩል ተጠያቂ እኛ ነው የምንሆነው። ፕሪቶሪያ ባይመጣ ኖሮ ቲፒኤልኤፍ ብቻዋን ትጠፋለች። አሁንሳ ትግራይን ይዛ ትጠፋለች። ባዶ ፉከራ ሰጠው፣ ጽምዶን ሰጠው። አሁን ጽምዶ ላይ ይዘላል፣ ምን ይላል? የሆነ ሰዓት መተኮሱ አይቀርም። ከዛ በኋላ ጭራሽ የቀረችትን እችን ሁለቷን ነው 3 ዞን አንዷን ዞን እንኳን ይዞ የሚተርፍ አይደለም። ሻዕቢያ ከኋላ ያስተኩስና ከዛ በኋላ ለራሱ አስመራ ቁጭ ብሎ ከዛ በኋላ ግማሽ ወደ አፋር ይጠቀልላል፣ ግማሽ ወደ አማራ ክልል ይጠቀልላል። የቀረችው ያቺ ትንሿ ማለት ነው። ከዛ ውጭ ግን አሁን ባለው አያያዝ ትግራይ ከአንድ ወረዳ ነው የምትሆነው። ምናልባት ወይ ወደ አፋር ክልል ወይ አማራ ክልል ተጠቃለው ልዩ ወረዳ ወይ ልዩ ዞን ሆኖ ሊኖር ይችላል እንጂ ፕሪቶሪያ የትግራይ ህዝብ መጥፊያ ሆኗል። ፕሪቶሪያ አማራ ክልል ውስጥ ጦርነት ለኩሷል። ፕሪቶሪያ ጽምዶን ወልደዋል። ፕሪቶሪያ ሻዕቢያን አፈርጥሟል። የኢትዮጵያ ሜስ ተጠያቂ። አሁን ከዛ ውስጥ ነው እያመለጡ የአማራ ታጋዮች ራሳቸውን ኤጓቸውን እያሸነፉ ወደ ኢትዮጵያ እየተቀላቀሉ ያሉትና ለአማራ ህዝብ የግዛቱን አንድነት ልንጠብቅለት ይገባል።